ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዊ ቴክቶክ ዊዝ ሰለሞን በኢቢኤስ ነው። ጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራዕዮች ከ5 ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለህዝባችን አካፍሎ ነበር። በዚሁ ፕሮግራም ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነፃ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርታፕ አዋጅ፣ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም። አንድ የኤአይ አማካሪ ቢኖረው አማካሪውን ስም ምን ብለው ይሰይሙታል? ሚኒስትር ኦፍ ዘ ፊውቸር ልለው እችላለሁ። ፈጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድን ነው? አይዲያ፣ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው። ምንድን ነው ኢንስቲትዩሽናል ሪፎርም የምንለው? በግብርናው፣ በኢንዱስትሪው፣ አጠቃላይ በኢኮኖሚ በፋይናንሻል ሴክተር ሪፎርሞች አሉ። የእርስዎ አስተዳደር በድፍረት ኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞት ነበር? 100% የተሳካ እቅድ ሊባል ይችላል። ለ1.3 ሚሊዮን ወጣቶች 20 ቢሊዮን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድሯል። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል።